አጋጣሚ አትሩጥ ስጋ የሞተል ስጋው ነው ወይ መስቀል የት ነው የምትሄደው 30 ቦታ ለምን ትረግጣለህ የሞተል ስጋው ነው ወይ መስቀል ላይ የምን 34 ትላለህ አምላክ አለ ሞቶ ሞቶ አዳነን መስቀል ላይ ተንጠለጠለል ስጋው ነው ወይ መልስ እማታውቀውን ኢየሱስን ታወራኛለህ እንዴ አንተ ኢየሱስ አስሬ ለምንድን ነው የማታውቀው ኢየሱስ ያለ ሁሉ አይድንም እንደማትድን ነው መነግርህ ኢየሱስ ስላል እኔ መቼም ፕሮቮክ አታርገኝም መጮት ትችላለህ እኔም ፕሮቮክ አታርገኝም እሱን ልንገር አይዞህ ተናዳል ኢትስ ኦኬ መልሱ ስለተመለሰልኝ ሌላው የምናገረው እኔ የጠየቀ አንድ ኤርሚሻ የቀኝን ሁለተኛ ጥያቄ ልመልስና ትቀጥላላችሁ ልንገር ቆይ ተመልሳለህ ዮኒዬ ታሜ ሜሴጅ እያነበብክ ዮኒን ፕሮቮክ በማድረግ ቆይ ዮኒ አንዴ ሰጣለሁ ዮኒ ሰዎች በውስጥ ሜሴጅ እየጻፉለት አንተን ፕሮቮክ አድርጎ ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው በፍጹም አላደርገው አንተ ገብተዋል ስለዚህ ማን ነገር ኤርሚያስ ሜሴጅ እንደሚልክልኝ ማን ነገር ኤርሚ ሜሴጅ እንደሚልክልኝ ማን ነገር እኩል አታውራ እኔን 4 ነጥብ ዘግተኛ ካልሆነ ታች ነው ማወርደ እኔ ሳወራ አታውራ እኔ ሳወራ እኩል አታውራ ነው ብዬ የምለው ወንድሜ እሺ እኔ ሳወራ እኩል ከኔ ጋር አታውራ ቴንኪው ሚዩት አድርገውና ጠብቀኝ ግን እውነትን በማስፈራራት ኤርሚ እውነት በማስፈራራት ጠብቀኝ እስካሁን ባወራህበት ማለት ነው እስካሁን እኔ እያወራን ያለን ልብ በሉ ከ4700 ሰው በላይ አለ ዮኒ ማኛን መስደብ ነው ያስከው አትለፍልፍ እያልከው ፕሮቮክ ታደርገው ነበረ ጥቅስ ነው የጠቀሰልን ነገረ ክርስቶስን ጠየቀው ኦኬ በሚያውቀው ደረጃ እየነገረህ ነው ያመጣውን የጴጥሮስን መልእክት እንኳን ቆመህ ዲናይል ታደርገው አልቻልክም ያልከው ክርስቶስ በስጋ አልሞተም ብለህ አላግጣሃል ማለት ነው እዚህ ህዝብ እየሰማ ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንደ አንድ ኦርቶዶክሳዊ ማላገጥ ነው ያስከው ኦኬ ማላገጥ ነው ያስከው እንጂ በትክክል የእግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው ስለዚህ ምን ማለት ነው አንተን አይተን እኛ ቤተክርስቲያኒቱ እንደዚህ ብለን አናገርም ግን አንተ ይህንን ያደረከው ስንፍና ነው ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ እያወራህ ነው አድምጠኝ ለእሱ ነው የምሰጠው እሱን ያስቆምኩት አጀብን እኔም የማውራት መብቴን አትንፈገኝ ኤርሚያስ እውነትን በማስፈራራት እኔን አይደል እንዴ ያስቆመኝ እንዴ ተሙ እኔን እኮ ነው ያስቆመኝ አይደል እንዴ ዮኒን ያስቆምኩት ስርዓት እንጂ አንተን እኮ አይደለም ያስቆመ ብሮ እኔን አስቆሙም ትናደዳለህ አንተንም ሲያስቆም ትናደዳለህ በየት በኩል ነው የምትሆነው ብራዘር ተረጋግተህ አውራ እንጂ እኔ ነበር መናደድ የነበረብኝ እኔ እኮ ነኝ ስሜታዊ ሰው እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩህ እኮ አባ አልተናደድኩብህም መብት ነው እንደፈለግክ ብትል መብት አለ ነው ያልኩህ እኔ አልተናደድኩብህም ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው አንተ እንደፈለግክ ሳቅበት እንደፈለግክ አድርገው አልናደድ ገባ መብት ነው እያልኩ ነው ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ ከሚያውቁት ኤርሚሻ ያውቀዋል ከእሱ ጋር ለመነጋገር ፈቃደኛ አይደለም ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ እየተማርኩ ነው ወንጌልን እየተማርኩ ነው ስለዚህ እኔ አዋቂ ነኝ ፓስተር ነኝ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ እኔ ጥያቄ ነበረኝ የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ አክብሬ ነው ያወራው ለጠየቀኝ ጥያቄ ከአንድም ሁለት ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያስከው ይሄ ልክ ነው ብዬ አላስብም አንተ በትህትና ማውራት እኔን ትችል ነበር አታቅም በማለት እውቀት አይገለጽም ካላወቅኩ አንተ ማሳወቅ ነው ያለብህ እንዳቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምንም እኔን ወደ ጥሩ ነገር አትወስደኝም አንተ አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወራ በአባባልህ የንቀት በጣም የወረደ ንቀት ስላለው ሐሳቡ እንኳን አይመጣልኝ ይሲወረምሰየን ስለዚህ ተረጋግተህ ብታወራኝ አንተም ትጠቀማለህ ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ ሌላ አንድ ጨምሬ የፈለከው ማለት ስለ ክርስቶስ አዳኝነት ስለ አንድ አካል ሁለት ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ በደንብ አድርገህ ታወራዋለህ
ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ሥጋ ሆነ ይላል። ቃልም ሥጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ሥጋ ደግሞ ሥጋ ነው። ቃልም ሥጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው ኤርሚስ ያብራራል። ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ሥጋ ሆነ ሲል ጌታን ነው የምልህ። ይሄ አናትን ይዘህ የምትስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ሥጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ አይዞ አይዞ። ይህንን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ ያልከኝ? አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል አድምጠኝ። ቃልም ሥጋ ሆነ ያለው በሁለት ባህሪ አምጥቶት ነው። እሰጥሃለሁ ለሁሉ አይደለም። መለስክለት መለስክለት። የመለስከው ስርዓት ካልያዝክ ቀጥያ አወርድሃለሁ። ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃል እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በሥጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም በሥጋ ሞተ አላለም። ለምን ፖለቲካ አድምጠኝ። በሥጋው ሞተልኝ። ከእኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለግህ አውርደኝ። አትዋሽለታ። ለአምላክ ትዋሻለህ እንዲህ? አውርደኝ ከፈለግህ አላለም። አታውርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝ። እኔ እዚህ ገስት ላይ አስቀምጠ ፖለቲካ ሰራለ እንደ ኤርሚያስ ኖ ምንድን ነው የምትለው? አንድያ ልጁን አይደል እንደ ሰጠ? ዮኒ አላለም። ዮኒ ምንድን ነው ያለው? ሥጋው ተራበልኝ፣ ሥጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር 14 ሥጋ ሆነ አለ። ቃልም ሥጋ ሆነ ደግሞ ሁለት ባህሪ ነው። አንደኛ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ላጥ ብሎ ሊወጣ ፈልጎ ነው። መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ይህን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ! እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳነን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ሥጋ ሆነ ብለህ ቃልም ሥጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተኸዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው እኔ ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ይሁን መጀመሪያ አንተ ታውቃለህ። በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበትም?
አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። የምን አባት? እኔ ስለ አባት አይደለም እኮ ማወራ፣ ስለ መጽሐፍ ቅዱስ ነው ማወራ። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ አስተምሮ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ እንዳንተ ያዙ ይልቀቁ ማለት ማንም ይችላል። የተናደድከው አንተ በምን መሰለህ? የተናደድከው እኮ ዝም ብለህ ነው ያወራኸው። ያዙ ቤዴ ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ አንድ ጥቅስ። እኔ ትላንት የመጣሁት ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ህይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋዊ በደንብ ስማ። ጆሮን ይዘህ አይደለም አናትን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርህ። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ። ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ። ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካን ነች ያስተማረች፣ ጸዳለ ነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ስለዚህ ምንድነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው። አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ንገረን። ገስት ላይ ሲፈልጉ ማነህ አንተ? ፍቅረ ማርያም ምናምን አንተ ጠላህን ጠጣ ብራዘር ይዘህ ሄድ። አንተ ኦርቶዶክስን አትወክልም። ኦኬ እዚህ ቤት ገስት እንዳትልክሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱ አንዱ እንደ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበረ። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበረ በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩ መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው።
እንደዛ እየሆናችሁ ነው። ኦኬ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። ተመስገን። ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቅከው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ። አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ክርስቶስን አታውቁትም፣ እስቲ ግቡ። ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን። እስቲ ግቡ። የታወቃችሁ ሰዎች ግቡና አስረዱ እስቲ። አትችሉም። እሱ ምንድን ነው እልን የተያያዘው። እኔ አስታውሳለሁ። ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክስ ሆኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም። ተናድጄ አይደለም፣ ክርስቶስ ተሰብኮልኝ የመጣሁት። አዳኙ ክርስቶስ ነው። አትደንግጡ። ሲጠራ ደም የሚፈላ ደም የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ማንም ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም፣ እንትናናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት ባህሪ ነው። በክርስቶስ ስትሆኑ ይሄ ነገር ምንም አይቸግራችሁም። አሁንም ነው የምናገረው። ኢየሱስ አንድያ ልጁን እንደሰጠ ራሱ እያወቀው አታውቀውም ክርስቶስን ብሎ ይናገራል። አንድያ ልጁን ሰጠ ነው የሚለው መጽሐፍ ቅዱስ። ይሄ ማንም የሚጠቅሰውን ነገር እኮ ነው ወደ ሌላ ጠምዝዞት የቶቹ እንዳይነኩበት። እነ አርሴማ እንዳይነኩበት፣ እነ ክርስቶስ ሳምራ እንዳይነኩበት፣ አዳኞቹ የእሱ አዳኞች እነ ተክልዬ እንዳይነኩበት፣ እነ ይሄ ማነው የሚባለው መጥቁሩ እንዳይነካበት፣ እነሱ እንዳይነኩ የሚሯሯጡት ሩጫ እዚህ ጋር ነው ያለ። ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። የሰውነት ባህሪ እንዳለው ይናገራል። የሰውኛ ባህሪው ምንድን ነው? መጽሐፍ ቅዱስ እንደሚለው ይራባል፣ ይደክማል፣ ይፈተናል፣ ይሰግዳልም። እኔ እኮ እሱን ላሳየው ስል ነው እምቢ ያለው። ያውቀዋላ እንደሚሰግድ። ኢየሱስ ለማን ነው የሰገደው ታዲያ? መጽሐፍ ቅዱስ ይናገራል እንደሰገደ። ለማን ነው የሰገደው ታዲያ? አምላክ አይደል? ለማን ነው የሚሰግደው? ልጁ የእግዚአብሔርን ቃል እንደማያውቅ ሰውኛ ባህሪው ስለሆነ ነው የሰገደው ኢየሱስ ክርስቶስ። ስለዚህ ይሄንን ሁለት ለይቶ ማያውቅ ሰው ወንጌሉን ሳያነቡ በየመንገዱ የሚውሉ ሰዎች ስለ ወንጌል አታቁም ብሎ መናገር እንግዲህ እግዚአብሔር ነው የሚያውቀው። ስቃ በሰራው ላይ ከነ መጽሐፍ ቅዱስ ጥቅሱ አድርጌ ከጠቀስኩት ጋር አድርጌ በደንብ አድርጌ ፖስትልሃለሁ። ከሳከው ጭምር ጋር ከእግዚአብሔር ቃል ጋር ነው የሳከው፣ በእኔ አይደለም የሳከው። እኔ እግዚአብሔር የሰጠኝን መጽሐፍ ቅዱሳዊ ጥቅስ ነው የጠቀስኩልን። አንተ ግን አላግጠህበታል። አንተ ግን ስቀህበታል። አንተ ብዙ ነገር አድርገሃል። እንግዲህ እግዚአብሔር በሚያውቀው ማለት ነው። ይሄ ለሌሎቻችሁም የኦርቶዶክስ ወንድምና እህቶች ስለሆነ ነገር ስታወሩ መናደድ አያስፈልግም። ትበሳጫላችሁ። በጣም ነው የምትበሳጩ። ለምን እንደሆነ ግራ ነው የገባኝና የሆነ ጥቅሱን ላወጣ ፈልጌ ነው እዚህ ጋርና ኤርሚሻ ትሄድበታለህ አንዴ ኖ ቆይ የጠቀስከው ጥቅስ ላይ ራሱ እስቲ ሁለት የጠቀስከው ጥቅስ አለ አይደል? ያላገጠበት ማለት ነው። እስቲ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ክርስቶስ አምላካዊም ሰዋዊ ባህሪም የለውም ብሎ የሚል ኦርቶዶክሳዊ አንድ ቁጥር ይጻፍና መጥቶ ይናገር። እሱ ሲስቅ ነበረ። ቃል ስጋ ሆነ ብሎ የሚለውን አንተ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ብለህ ስትል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 አለ። ቃሉ ራሱ እንኳን ቀጥታ የቱ ጋር እንደተጻፈ እንኳን ራሱ አያውቀውም።
1 14 ላይ መሆኑን አያውቀውም። ያው ወይ ፕሮቮክ ሊያደርግ ቸኩሏል። ግን 1 14 ላይ የተጻፈውን ሙሉውን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ማለት ነው ክርስቶስ አምላክ መሆኑን ክርስቶስ ሰው መሆኑን አያሳይም እንዴ? አይናገርም? አምላካዊ ባህሪ ሰዋዊ ባህሪ የለውም ነው እያሉ ብሎ የሚሉት ስጋ ብሎ የሚለው ይሄ ኢት ማለቱ ነው ማለት ምንድነው? ኢት ብለው የሚጠሩት ግዑዝ የሆነውን ነገር ነው። እኔነት የሌለው ነው። አምላካዊ ባህሪ ያለው ጌታ አምላካዊ ባህሪውን ሳይጥል ያንኑ ይዞ የሰውን ተፈጥሯዊ ባህሪ ገንዘቡ እንዳደረገ የሚናገርበት ክፍል አይደለው? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 አይገቡም። ለምን እንደማይገቡት ስለሚያውቁት ማለት ነው። እንደ ተመስገን አይነት አላጋጮች ሊያላግጡ ይችላሉ እንጂ ቆንጆ አድርጎ አምላክም ሰውም መሆኑን ከሚያሳየው የመጽሐፍ ቅዱስ ክፍል አንዱ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለው ነው። ኦኬ ያ ሲብራራ እንዴት ነው? ቅድም እንደተባለው ማለት ነው ክርስቶስ በስጋ ሞተ ብለህ ስትለው የሳቀ ሰው ምንድን ነው ብላችሁ የምትሉት ወገኖች? ክርስቶስ በስጋ ሞተ ተብሎ ሲባል እግሩን አንስቶ ነው የሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ በመስቀል ላይ የሞተው? እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ የሞተው ብላ የምትል ከሆነ እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ የምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው? ደሞ ስም ብሎ አላጋጭ ክርስቶስ በስጋው ላይም ቆይ ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም ቤተክርስቲያኒቱ። ከሳቀማ ነው ማለት ነው ኤርሚሻ። እንዴ ከሳቀማ ነው። አየ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው? ሳቀ አይደለ እንዴ? ታዲያ ምን ማለት ነው ይሄ? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱም የሚያምነው በመለኮቱ ነው፣ እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱም የሚያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግራል። ይሄ እኮ ትምህርታቸው ነው፣ የእሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞተዋል። ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይሄንን እኮ ነው ስቆ የሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ የሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አቶ ነው? የኛ ክርስቶስ የኛ ጌታ በስጋው ለምነዋል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን፣ እርሱም ራሱ እኛስ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገደ አለ? በስጋ። እንዴ ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2
ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ማዝግብል አየህ ምን ይላል? የኒውሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት ዳኒ ዳኒ አቤት ወይስ ወንድምነት አለህ? እሺ አለው። አለው። በቃ ቤቱም ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር። እሺ ቀጥሎ፣ ሁሉም ያወሩ። መሪ ይቀጥል። እሺ መርጌታ ቀጥል። ዳንዬ ቤቱን ይመራል። መሪ ቀጥል። እሺ ይቅርታ፣ ከመሪ ጌታ በፊት አንድ ነገር ልበል ካላስቸገር። እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው ከኔ ሳይሆን። ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይህንም እንኳን አይመልሱ። አየ ችግራቸው ምንድን ነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው ማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ፣ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋውን ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት። ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ፣ አልዋሽም። እየተማርኩኝ ነው። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁምና ይህንን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ የተባረክ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል በእውነት። ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት ይሰማሉ። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ፣ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለቅ ሊለውጥ እንዳይቻል እንዲሁ
ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ሥጋ ፍጡር ግቡር ነውና ሃይማኖተ አበው ቄርሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በሥጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ በሥጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም ዘ ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። ሃይማኖተ አበው አትናቴዎስ መለኮት ሲባል የአብ የወልድ የመንፈስ ቅዱስ ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ አበው ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በሥጋ እንደታመመ በባህሪ መለኮቱ እንዳልታመመ በሥጋ ብቻ ታመመ። ሰው እንደመሆኑ በሥጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነውና ሃይማኖት አበው ባህሪ መለኮቱ ምን አይልም፣ አይሞትም፣ አይታመምም። የሚሉ መጽሐፍት ናቸው። የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይሄን ያሉ በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በሥጋ ምን አለ? እንደታመመ መከራ እንደተቀበለ በባህሪ መለኮቱ እንዳልታመመ በሥጋ ብቻ ነው ያልኳቸው። ይሄ ቃል በቃል ቃሉ የሚለው ነው እኮ በሥጋ ብቻ ታመመ። ሰው እንደመሆኑ በሥጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል። የእግዚአብሔር ቃል በባህሪየ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነው እንጂ ሃይማኖተ አበው አሁን በነሳው ሥጋ ብቻ ነው የሞት። ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ሞተ በሥጋ ወሐይወ በመንፈስ፣ በሥጋ ሞተ በመንፈስ ሕያው ሆነ። ምን ማለት? በሌላ አባባል መለኮት ሥጋዊ ባህሪው ሞተ፣ በትስብእቱ ሞተ። በመለኮቱ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ላይ ሃይማኖት አበው እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የሥላሴ ገዳይ ነህ። ይኸው ሃይማኖት አበው የማን ገዳይ ነህ አለ? የሥላሴ ገዳይ ነህ። ምን ካልክ? በመለኮቱ ሞቷል የምትል ከሆነ አየው ክርስቶስ በሥጋ ታመመ፣ በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ሥጋ ብቻ የሚል ቃል ተጠቅመውበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖተ አበው የነሱ የራሳቸው እነ በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባህሪ የሚሉትን ይነቅፋቸዋል። አንድ ባህሪ የምንድን ነው? ያላዋቂዎች ትምህርት ነው ይለዋል። አንድ ባህሪ የሚለው የአላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት
124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባሕርየ መለኮቱ በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነውና። አየኸው፣ ክርስቶስ በሥጋ ታመመ፣ በባሕርየ መለኮቱ አልታመመም። የሚሞት የማይሞት ባሕሪ፣ ሥጋ የሚጨበጥ የሚዳሰስ የሚደክም የሚራብ የሚጠማ፣ መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ሥጋ በታንኳ ይሄዳል፣ ሥጋ ያንቀላፋል፣ ይተኛል። ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባሕሪ ነው መለኮት ማለት። ስለዚህ መጽሐፍ ምን አለ? ሐመ በሥጋ ወኢሐመ በመለኮት፣ በሥጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በሥጋ አልታመመም፣ መለኮት ተለይቶት ሥጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሁን አለ። ውጉዝ። እኛ ግን የመለኮት ባሕሪ እንዳይታመም እንዳይሞት እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባሕርየ መለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው፣ የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባሕሪው ደከመ ታመመ ብሎ እንዳይናገር አለ። ቁጥር 26 ቃል በቃል ነው ማነብል ያለው። በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መርጌታ ምን እያልከን ነው? ሁለት ባሕሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። በቃ ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም? እንዲህ ሁለት ባሕሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለሥጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መሥዋዕት አቀረቡ። ሃይማኖተ አበው ምዕራፍ 70 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለሥጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መሥዋዕት አቀረቡ። ለማን ነው? ለኢየሱስ መሥዋዕት አቀረቡለት አይደለም? ስለ ኢየሱስ መሥዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየው፣ ምን ትላለህ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም።
ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየህ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በሥጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበቡ። የመለኮት ባህሪ እንደታመመ በሥጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው። ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘለዓለም ኃይል ይሁን አሜን ይላል። ያው ክፍል ነው። በሥጋ ተወለደ እንዳልን በሥጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በሥጋ እንደተወለደ በሥጋ ተወለደ እንዳልን በሥጋ ሞተ እንላለን። በመለኮት አይሞትም። ሰው እንደመሆኑ በሥጋ ቢሞት የሚያስደንቅ አይደለም። እነሆ በመለኮት የማይሞት ነውና። ሃይማኖተ አበው ላይ ሰው እንደመሆኑ በሥጋ ምን አለ? ቢሞት የሚያስደንቅ አይደለም። ምክንያቱ ሰው ነውና፣ ሰው ሟች ነውና። ስለዚህ የሚያስደንቅ አይደለም አለ ጸሐፊው። እነሆ በመለኮቱ የማይሞት ነውና። በቁጥር 10 ላይ ደግሞ በሥጋ ሞተ ብንልም በባሕሪ መለኮቱ አልሞተም፣ በሥጋ ብቻ ሞትን ተቀበለ። አቤት ኤርሚ ብታወጣቸው እነዚህ አያችሁ። ሰውም ይየው እስኪ፣ ሰው እያየም ቢሆን በጣም የሚገርም ነገር። በሌላ ስፍራ ደግሞ ይኸው ጸሐፊ ይኸው ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮቱ ሰይ ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮት፣ በመለኮቱ ሕማምና ሞት የማይቀርበው ሞት የማይስማማው እርሱ በሥጋ ሞተ። መሪጌታ ግን ዛሬ የእንትንን አላዩም? የጎልያድና የዳዊት ጉዳይ አልታየም ዛሬ? እንጃን እውነት ነው ምለው፣ እንዴት እንደሆነ ልንገሩት። እሱ እንግዲህ በጣም በመንፈስ የኖርኩ ነኝ በጌታ የኖርኩ ነኝ ብሎ ነው የወጣው አይደለ? ስህተት ትምህርት ነው ብሎ ወጣ። ከዛ በኋላ ዮኒ ማኛን አታቅም እያለ አለ። ከዛ በኋላ ገባ፣ እኔን ፕሮቮክ ለማድረግ ብዙ ነገር አደረገ። ከዛ በኋላ ይህንን ነገር አውጥቼ ስናገር ተሳለቀበት። በሥጋ መሞቱን በመንፈስ ግን ሕያው መሆኑን አንደኛ ጴጥሮስ ላይ መጽሐፍ ቅዱስ 2:18 ላይ አሳየ ፊት ለፊት። ከዛ ምን ሆነ? ሳቀ። ጎልያድ ሳቀ። ያሸነፈ መስሎት ጎልያድ ሳቀ፣ አጨበጨበ። በጣም ብዙ ነገር አለ። ከዛ እንደገና ቃልም ሥጋ መሆኑን አሳየሁት። ቃል ሥጋ ቃል ነው እንግዲህ፣ ቃል አንድ ነገር ነው፣ ሌላ ደግሞ ሥጋ ነው አይደለ እንዴ? መንፈስና ሥጋ አንድ ሲሆኑ ሁለት ነው የሚሆነው አይደል እንዴ? አንድ አይደለም የሚሆነው፣ አንድና አንድ ሁለት ነው የሚሆነው መቼ? በመለኮት አንድ በሥጋ በመለኮት አንድ የሆነ በሥጋ ግን ሁለት ባህሪ ያለ በፍጹም ሰው ፍጹም አምላክ የምንለው እሱን ነው። ሁለት ነገር ነው የጠቀስነው፣ አንድ ነገር እንኳን አይደለም። ስለዚህ የሆነውን ነገር እዚሁ አሳየ፣ ራሱ ገልጾ ራሱ ተናግሮ
ራሱ የወደቀበት። በተለይ ዛሬ ኦርቶዶክሶች እንዴት አድርገው እሱን እንደሚቀጠቅጡት ታያላችሁ። ለምን? በመለኮት የሞተ አምላክ የለንም። በመለኮት አምላክ ከሞተ እንግዲህ ሌሎቹ ሙስሊም እንኳን የሚጠይቁት 3 ቀን ዓለምን ማንን አስተዳደረ እያሉ የሚጠይቁት እኮ ኦርቶዶክስ በምትለው ነው እንጂ ፕሮቴስታንት በሚለው አይደለም። በእኛ እምነት እኮ አንጠየቅም። የሰው ባህሪ ስላለው ብለን ስለምንል ምን አይሆንም፣ አያስጠይቀንም ማለት ነው። በመንፈስ አለ፣ በመለኮት አለ፣ ስለዚህ አያስጠይቀንም። በእነሱ ግን የሚያስጠይቀው ምንድን ነው? አምላክ ሞተ ሲሉ በምኑ ነው? በመለኮቱም ጭምር ሞቷል ብሎ ዛሬ ኦፊሻሊ ማለት ከሳቀ በስጋ መሞቱን ካላመነ እንግዲህ በመንፈስ ሞቷል ብሎ ነው የተናገረው ማለት ነው አይደለ እንዴ? በስጋ መሞቱ መጽሐፍ ቅዱስ ነው የሚናገረው። ዮኒ ማኛ አይደለም የሚያወራው። በስጋ መሞቱን መጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስ የተናገረው ሲነበብለት ሳቀ። ስለዚህ ኦርቶዶክስ የምታስተምረው ትምህርት ማለት ነው ምንድን ነው? ኢየሱስ ክርስቶስ በመለኮት ሞቷል ብላ ነው የምታስተምረው ማለት ነው። ስለዚህ ይሄንን ነገር ዛሬ ጎልያድና ዳዊት የታዩበት ቀን ስለሆነ እግዚአብሔር ይመስገን ብዬ ነው የማስበው። መሪ ጌታ ይቀጥሎ። አሁን የምምለው ምንድን ነው? እባካችሁ አንዳንዱ ሰዎች ሰው አያውቅም ብላችሁ በጣም ተንጠራርታችሁ ከመጣችሁ ምናልባት እግዚአብሔር ሊያስተምራችሁ ሊሆን ይችላል። አሁንም ፍጹም አምላክ ፍጹም ሰው ብለን ነው እኛ ምናምን። ፍጹም አምላክ ፍጹም ሰው። ስለዚህ ምን አለው? የሰውኛ ባህሪ ያለው መለኮታዊ ባህሪ ያለው መጽሐፍ ቅዱስ እንደሚናገረው ነው ምለው። እግዚአብሔር ይባረክ። አባታችን ቀጥሉ። እሺ እግዚአብሔር አክበርልኝ። እንግዲህ እግዚአብሔር እስጥልኝ። ያው እኔ ልለው የሚገባኝ ነገር በጣም ቢኖር ኖሮ መጽሐፉን እየገለጠ እዛው ያፈር ነበረ። በጣም ብዙ ሰዎች እናቃቸዋለን። መጽሐፍ ቅዱስን ገዝተው ሳይሆን ተውሰው እንኳ አንብበው የማያውቁ አንድ ባህሪ ማለት ምን ማለት ነው? ባህሪ ሲባል ምን ማለት ነው? ለኢየሱስ ሲሆን ባህሪ ማለት ምን ማለት ነው? ለሰው ሲሆን ባህሪ ማለት ምን ማለት ነው? አንድ ሊያደርገው ነው። ምን ማለት ነው ባህሪ ማለት? የመለኮት ባህሪ ሲባል ምን ማለት ነው? መለኮታዊ ባህሪ ሲባል ምን ማለት ነው? ጸባይ ሊሉን ይሆን? አመል ሊሉን ነው? ሥላሴ ላይ ባህሪ ምንድን ነው? አምላክ እንደመሆኑ ተአምራት ያደርጋል። ተአምራት ያደረገው በምን? አምላክ እንደመሆኑ። ሰው እንደመሆኑስ መከራ ይቀበላል። ይካዱታ ሃይማኖተ አበውን ይካዱታ። በነገራችን ላይ ክርስቶስን እኮ እንዴት አድርገውስ በሙላት ሊቀበሉት ይችላሉ? ከተቀበሉት እኮ መዓት ኮተት አራግፈው ሊጥሉ ነው። ይህ አደገኛ ነው እኮ። ኢየሱስን በኢየሱስነቱ ማወቅ ማለት ጠቅላላ ኮተት የሆነም በሙሉ ማራገፍን ይጠይቃል። ላለማራገፍ ደግሞ ጆሮን መድፈን ለኢየሱስ ሲሆን ጆሮውን ይደፍናል። መድኃኔ ዓለም ሲባል ነው የሚስቀው ደስ የሚለው። አማኑኤል ሲባል ነው። ኢየሱስ ሲባል ያመዋል። ሰይጣን እንኳ የነሱን ያህል አይደነግጥም። ሰይጣን እንኳ። ስለዚህ ቃሉ ምናል? አምላክ እንደመሆኑ ታምራትን ያደርጋል። ሰው እንደመሆኑ መከራ ይቀበላል። መከራ የተቀበለ በመለኮቱ ነው። በመለኮቱ መከራ ከተቀበለ አብና መንፈስ ቅዱስስ? የአብና የመንፈስ ቅዱስ መለኮት ወይ ለየብቻው ነጣጥሎ ማየት ነው። አብ የተለየ መለኮት፣ ወልድ የተለየ መለኮት፣ መንፈስ ቅዱስ የተለየ መለኮት ካደረጉት ይችላሉ። ከዛስ በመለኮቱ ሞተ። የአብና የመንፈስ ቅዱስ መለኮት አልሞተም። የወልድ መለኮት ግን ሞተ ብለው መናገር ይችላሉ። መብታቸው ነው። ያላወቁትን ኢየሱስ እንደፈለጉ ቢያደርጉት መብታቸው ነው። ኢየሱስ በሙላት ያወቅነው እንግዲያስ ይሄ ቃል ሲገባን ነው ይሄን ያወቅነው።
በአምላክነት በመለኮት የሚለው እኔ አይገባኝም ነበር። ለዚህ ነው ቅድም ያነበብክላችሁ ሃይማኖተ አበው ላይ ምን አለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በሥጋ ወለሊሁ ንይቤ ንሕነሰ ንሰግድ ለዘነአምር ወአንትሙሰ ትሰግዱ ለዘኢተአምሩ። እኛስ አለ ክርስቶስ ለአብ በሥጋ እንደሰገደ። ታዲያ ሃይማኖተ አበው ማነው ዕብራውያን 5:7 ላይ ምን አለ? ስለ መፍራቱ እንዴት ይፈራል? መለኮት እንዴት ፈራ? በሥጋ ወራት የሚለውን ቃል በሥጋ ወራት ልብ በሉ። መቼም አይታችሁታል። እዚህም ከታችም አንዳንድ እየጠቀሱት ነበር። በሥጋ ወራት ማለት ከዛ በኋላ ተለወጠ እንዴ? በሥጋ ወራት ያ ሥጋ የት ሄደ? ያ ሥጋ ካባ አደረጋችሁት እንዴ? ከቃል ለይታችሁ የምታስቀሩት የተደረበ ካባ መሰላችሁ እንዴ? ለዘለዓለም የተዋሃደው ነው እኮ። ለዘለዓለም አንድ ክርስቶስ። በክርስቶስ ውስጥ ሁለት እኔነት የለም። መለኮትና ሥጋን በማነጣጠል አይናገርም። በአካል አንድ፣ በባህሪ ሁለት። ይሄ ነው። ስለዚህ ምን አለ? እኛስ ክርስቶስ ለአብ በሥጋ እንደሰገደ ለአብ ሰግደዋል ኢየሱስ። የት? ይኸው ዮሐንስ ወንጌል ላይ 4:22 ዮሐንስ ወንጌል ምዕራፍ 4:22 እኛስ ለምናውቀው እንሰግዳለን አለ። ስለዚህ እዚህ ዕብራውያን ላይ አሁን ከታችም ያወጣ ሰው አለ። ጌታ ይባረክ። ምን ይላል? ዕብራውያን 5:2 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል መለኮትን ነው ከሞት የሚያድነው። መለኮትን ነው የፈራው እንዴ? ቃሉ ምን? ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምን አስለቀሰው? መለኮት ነው ያለቀሰው። መለኮት ነው ያነባው። ጸሎትንና ምልጃን አቀረበ። ከዛስ እግዚአብሔርንም ስለ መፍራቱ ተሰማለት። ማንን ስለሚፈራ? እግዚአብሔርን። ማን? ኢየሱስ። ማንን ፈራለ? እግዚአብሔርን። ቃል በቃል ይሄው እዚህ እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ልጅ ነው። አዎ ልጅ ነው። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። መለኮት ነው የተማረው በሥጋ ወራት። እንዴ ዛሬስ ያ ሥጋ ይመጣል ተብሎ የሚጠበቀው ነው እኮ። ይመጣል ብለን የምንጠብቀው እኮ በሥጋ ነው። በመንፈስ ከሆነ በመለኮት ከሆነማ ጴጥሮስ እንደነገረን ሞተ በሥጋ ወሐይወ በመንፈስ። በመንፈስ በመለኮት ምንድን ሕያው ነው፣ አይሞትም። ስለዚህ አንድ ወይም ሁለት በስሜ ብትሰበሰቡ እኔ በመካከላቸው አለሁ አለ። በስሜ ብትሰበሰቡ እኔ በመካከላቸው ምን አለሁ? በማን? በመንፈስ በመለኮት። በሥጋስ? በሥጋ አረገ። በሥጋማ አረገ እኮ። በሥጋማ በአብ ቀኝ ተቀመጣልን። በአብ ቀኝ ተቀመጠ። ይመጣል ብለን የምንጠብቀው በመለኮት ነው እንዴ? ለመለኮት መሄድ መውጣት መውረድ አለበት እንዴ? መለኮት ይወጣል ይወርዳል እንዴ? መላእክት ምን አሉ? እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል። ማን ነው የሄደው? ትስብእት መለኮት አለበት። አዎ። መለኮት ተለይቶት ነው ወይ? ለቅጽበት ለደቂቃ ያህል መለኮት አልተለየውም። በመስቀል እንኳ ቢሆን መለኮት አይለይም። አንዴ ተዋሃደ፣ ለዘለዓለም እንደዚያ ሆኖ ይኖራል። ለዘለዓለም ነው ያልኳቸው። አይለይም። አሁንም ያለ መለኮት አይደለም ያለው በሰማይ።
ይመጣል ብለን የምንጠብቀው ያለ መለኮት አይደለም፣ በመለኮት ጭምር ነው። ተዋህዶ ነው። የሥጋና የነፍስ ተዋህዶ አይነት አይደለም የተዋሃደው። የሥጋና የነፍስ መለያየት አለ፣ ይለያያል። ነፍስ ከሥጋ ትለያለች። ሥጋ ወደ ነበረበት ወደ አፈሩ ይጨመራል። ነፍስ ግን ወደ ሰጣት ወደ እግዚአብሔር ትወጣለች፣ ትሄዳለች። በአካለ ነፍስ ወይም በአጸደ ሥጋ በአጸደ ነፍስ የምንለው በአጸደ ነፍስ ያሉ ነፍሳት እኮ ከሥጋቸው ተለይተው ነው። የኢየሱስ ግን እንደሱ አይደለም። የኢየሱስ ተዋህዶ ለዘለዓለም ነው። ተዋህዶ እንዲህና እንዲያ ምሳሌ እንኳ የለበትም። ደካማ ነው። ቢኖር በሃይማኖት አበው በተለያየ መንገድ ምሳሌ ቢኖር ደካማ ነው። መግለጽ አይችልም። የሰው ቋንቋ ሊገልጸው የሚችል ተዋህዶ አይደለም። እንደገባን መጠን ግን የምንናገረው ሁሉ እውነት ነው። ክብር ለኢየሱስ ይሁን። ማን ነው ይፈርዳል የምትሉ? በሥጋ አይደለም እንዴ? መጥቶ ይፈርዳል የምንለው በማን ነው? በሥጋ አይደለም እንዴ? በሥጋ በቀኝና በግራው አድርጎ። ለመለኮት ቀኝና ግራ አለው እንዴ? የለውም። ኢየሱስ ግን ሰው እንደመሆኑ መጠን በሰውነቱ በዙፋኑ ይቀመጣል። በአባቱ በዳዊት ዙፋንስ የሚቀመጠው መለኮት ነው እንዴ? በአባቱ በዳዊት ዙፋን። ዳዊት ለመለኮት አባቱ ነው። ዳዊት የእግዚአብሔር አባት ነው። ዳዊት የመለኮት አባት ነው። ታዲያ ምንድን ነው እያለ ያለ? በአባቱ በዳዊት ዙፋን ላይ ይቀመጣል። ይሄ የሚቀመጠው ማን ነው? በአባቱ በዳዊት ዙፋን የሚቀመጥ ማን ነው? መለኮት ነው አይደለም? ታዲያ ማን ነው? ኢየሱስ። ኢየሱስ ትይዋለሽ የተባለላት ለአንዲት ድንግል የተነገረላት። አያችሁ፣ እንዲሁ ዝም ብለህ ልፍስፍስ ወይ አይገቡ ወይ አያስገቡ። እነሱ አይገቡ፣ የሚገቡትንም ደግሞ የሚከለክሉ፣ ኢየሱስን የሚያራክሱ ምን ያድርጉ? ጡት ጠባ እያሉት አደል? በምድር ላይ እየመጣ እየጠባ አደለ ጡት? የሚገርም ነገር። በምድር ላይ እነ ክርስቶስ ሰምራን እኔ የጠባኋቸውን ጡቶች በይጥቢ እያሉዋት አደለ? የዛሬ 300 ዓመት። አያችሁ፣ የሚገርም ነገር። የቀብር ስነ ሥርዓት አስፈጻሚ ያደረጉት ኢየሱስ ደፋሮች፣ በየቀኑ እንደ እንጨት ለቃሚ ምን የሚል እንደ ውሃ ቀጂ እንደ እንጨት ለቃሚ የሚመጣ የሆነ ሰው ሲሞት መጥቶ ወዳጄ ልወስድህ መጥቻለሁ እንደማያውቅ የሚያደርጉት እኮ እነሱ ናቸው እኮ። አያውቅም። በእነሱ ዘንድ እኮ የማያውቅ ሰው ኪዳን አልገባህልኝም ወይ? በስምሽ እንትን ያለውን እንዲህና እንዲያ ያደረገውን ቃል ኪዳን እኮ ሰጥተኛል። ረስቶ ነው። ይህን ረስቶ ነው። ይህ እውነት ከሆነ ረሳው እንዴ? ረስቶ ነው እንደዚህ የሚላት እናቱን አያውቅም እንዴ? እሷ የምታሳስበው ለመለኮት ነው የምትነግረው፣ መለኮትን ነው የምታስተምረው። አያችሁ፣ አንዲት ፍጡር የምታመልኩ ለኢየሱስ ልቅን የሆነ ልብ የሌላችሁ ከማርያም በቀር ሌላ አምላክን የማታውቁ ማርያምን አምላክ አድርጋችሁ ኢየሱስን የገፋችሁ እናንተው ወለሰ ተወክፉጎ ወሃቦሙ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ ነው የሚለው መጽሐፍ። ለተቀበሉት። ካልተቀበልከው እዚያው ታገኘዋለህ ገሃነመ እሳት። ተክለ ሃይማኖት እንዲሁ ሰጥቼ ነበር እኮ ዝክር ሰጥቼ ነበር፣ ጥላ ሰጥቼ ነበር ብትል ሄድና ለዛ ጠይቀው ለሰጠኸው ቄስ ነው የሚልህ እንግዳ። ገብርኤል አባቴ ቁልቢ ገብርኤል እንዲህ ሰጥቼ ነበረ ብትል ሄድና እዛ የሰጠኸውን ጠይቅ። ምንድነው ጥላ? ምን ሊሰራልኝ? አረ ሻማ ሰጥቼ ነበር። ምንድነው ሻማ? ለገብርኤል ምኑ ነው ሻማ እንዴ? አረ የሚገርም ነገር። አረ ከዚህ ከሞተ ትምህርት ውጡ እናንተ። ጭራሽ በክርስቶስ ላይ እንደገና መጣችሁ ከወንጌላውያኑ ጋር ልትከራከሩ አቅማላችሁ እንዴ? በምን አቅማችሁ? በምን አቅማችሁ? እዚህ ጡት እየጠባ በየተአምራቱ እየተወሸቀ የሚንበረከክ ኢየሱስ እንዲህ የለም።
የገደላችሁት እናንተ ናችሁ። በስራቸው አለ መጽሐፍ ቅዱስ ይገድሉታል፣ ይሰቅሉታል ያለው ለዚህ ነው። ወደ ሌላ ርዕስ ሄድኩ ወገኖቼ። በጣም ይቅርታ እንግዲህ ያልኩትን ብያለሁ። እግዚአብሔር ይመስገን። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ይባርካችሁ። ፎሎ አርጉኝ፣ ደግሞ ፎሎ አርጉ፣ ሰብስክራይብ አርጉ። የሆነ ጭኛለሁ፣ በጣም ቆንጆ የሆነ ትምህርት ጭኛለሁ። ፎሎ አርጉኝ። እግዚአብሔር ይመስገን። በተለይ በአባቶቻችን ክርስቶስ ሁለት ባህሪ እስኪ ሁለት ባህሪ በል። ሁለት ባህሪ የሚሞትና የማይሞት ባህሪ፣ የሚራብና የማይራብ ባህሪ፣ በሁሉም ስፍራ የሚኖርና የማይኖር ባህሪ። አያችሁ፣ ሞተ ብሎ የሚያውቅና የት ቀበራችሁት ብሎ ደግሞ የሚጠይቅ በሩቅ ሆኖ ሞተ ብሎ ያወቀው መለኮታዊ አካል እዚህ ሲመጣስ የት ቀበራችሁ ወዴት አኖራችሁት አላ? ማን ነው ይሄን እየጠየቀ ያለው? ማን ነው እየጠየቀ ያለው? አረ እግዚአብሔር ይቅር ይበለን፣ ይምሃረን ወይ ሳለን ይቀበን ወይ ተማጸነን። እንግዲህ ማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ሁሉንም ቆይ መርጌታ እግዚአብሔር ይፍታ ሳትል ማን ነበረች? ወሎ ክፍለ ሀገር ላይ ያለች አንድ ታቦት ብቻ ነው፣ አንድ ደብር ነው ያላት። ኢየሱስ ክርስቶስ ታሞ የፈወሰችው ሴትዮ ጻድቅ ታሞ አግኝታው የፈወሰችው ስሟን ታውቃታለህ? አላወኳትም ኤርምዬ። አንድ ታቦት ነው ያላት። ወለተ ጴጥሮስ አይደለችማ? ኖ ወለተ ጴጥሮስ አይደለችም። ወለተ ጴጥሮስ ሳትሆን ማን ነበር? ብሩኬ ያውቃታል። ብሩክ ካለ ብሩክን ጥሩት። እኔ ስሟ ጠፋኝ፣ ብዙዎች ስለሆነ ማውቃት። ጸበለ ማርያም ቴንኪው። ሲፖራ ቴንኪው። ጸበለ ማርያም የምትባለዋ ሴትዮ ኢየሱስ ክርስቶስ ታሞ አገኘችው እና አዘለች፣ ወሰደችና ፈወሰችው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጥ ትምህርት ማለት ነው ወገኖች። እነኚህ ሰዎች ናቸው እንግዲህ ከኛ ጋር መጣው ክርስቶስን አታውቁትም ብለው የሚሉ ማለት ነው። አሁን እንዲህ አይነት ክርስቶስ ባናቅ ምን ይገርማል ታዲያ? ጸበለ ማርያም የምትባል የሆነች ጉድሯም ሴትዮ ፈወሰችው ተብሎ የሚባል ኢየሱስ እኔ አሁን ከመሳቅ ውጭ ምን እንደው ብዬ የምለው ምን ይባላል ወገኖች? እና ጸበለ ማርያም ፈውሰዋለች ብለው የሚሉትን ኢየሱስን ልናውቀው አንፈልግም። እና እንዲህ አይነቱም ጉዳ አለ ለማለት ነው። ወንድም ነቀጥሉ። ቴንኪዩ። እሺ ወንድም ጸጋ ይብዛል። ያው ሰሞኑን አይ ቲንክ እዛ መንደር የሆኑ መንገጫገጮች እንደነበሩ ያስታውቃልና ያው ስናይም ነበር ማለት ነውና እዛ ያጧትን መንገጫገጭ እኛ ቤት እየገቡ ብድር ለመመለስ ወይ ደግሞ ስም ለመገንባት አይነት ነገር ነው እያየን ያለ ነውና ብራዘር ያው ትላንትና ጌታን የተቀበለው የተባለው እሱ በደንብ አድርጎ የእግዚአብሔርን ቃል እየጠቀሰ ሲያስተምር ሲናገር እያየን ያለ ነው እና ብራዘር የኛ ቤት ስም ማደሻ አይደለም። ውስጤ ያውቀዋል። እዛ እንግዲህ ሲዘርፍ ነበር እንደዚህ ወስዳል ምናምን ሲሉ የነበሩ አሁን እኛ ጋር እየመጣ እየተሳደብክ ስም ማደሻ አይደለም የኛ ቤት ብራዘር። እውቀት ካለ ተምረ ስትመጣ ያው መተህ ትሞግታለህ እንጂ እኛ ቤት አሁን ትላንትና ጌታን ተቀበለ የተባለው ሰው ይኸው ግርፍ አድርጎ ይሸኝሃል ማለት ነው። አየህ፣ የእግዚአብሔር መንፈስ ነው ሰውን የሚያስተምረው። ወንድም አለም ዮኒ አሁን የእግዚአብሔርን ቃል ሲጠቅስ ነበረ፣ ሲስቅ አልነበረም፣ ሲል አልነበረም። አየህ፣ ሰው እንደዚህ ነው የሚሆነው። መንፈሳዊ ለውጥ ማለት ይሄ ነው። በእግዚአብሔር ቃል ብርሃን ሰዎች ያመኑትን እምነት ለሰዎች ማሳየት፣ ጥቅስ እየጠቀሰ ማለት ነው። እዚህ ቦታ ላይ እንደዚህ እያወራ እየተናገረ ማለት ነው። እና ያው ሃይማኖት ሲሆን ስም ለማደስ ሄደህ ልትሳደብ ትችላለህ፣ ልትዋሽ ትችላለህ። that's your character። ሃይማኖት እንደሱ ነው የሚሆነው። እኛ የተቀበልነው ኢየሱስ ግን ህይወት ነው የሆነልን።
ህይወት ነው የሆነልን እና ያ ህይወት የሆነልን ኢየሱስን ነው የምናካፍለን። እንደው ባትለፉ ይሄ ሃይማኖተኝነት እናንተ ቤት ነው የሚሰራው። እኛ ጋር መተህ እንዲህ ስላደረግ የማንንም ልብ አትነካም። የኛ ዲፌንድ የምናደርገው ቤተ እምነት የለንም። የሆነ ቤተ እምነታችንን ሃይማኖት ጴንጤነት እንዳይነካ ምናምን አይነት በቲፎዞ አይደለም ወዳጄ፣ የቲፎዞ ስሜት አይደለም። እኛ የህይወት ነው እያካፈልን ያለ ነው። ኢየሱስን ነው ለሰዎች የምንገልጠው። ጌታን ሰዎች እንዲያገኙ ከክርስቶስ ኢየሱስ ጋር ህብረት እንዲያደርጉ ነው። ብራዘር የሆነ ጴንጤነት ይለምልም ምናምን እንደ ፖለቲካዊ ድጋፍ አይደለም የምናወራው ወዳጄ። እና ትልቁ ነገር ምንድን ነው? ቦተም ላይ ነው ወንድም አለም የወንጌል አማኞች ቤት የእናንተን ስም ማደሻ ቤት ግን አይደለም ብራዘር። እሱን አስምርበት ለህሊና ራሱ ማለት ነው። እና ስትመጡ ወይ ለማወቅ ወይ ደግሞ መጽሐፍ ቅዱስ ዕውቀት ኖሯችሁ ለማሳወቅ ነው። ኦኬ ካለዛ ግን ምንም አይጠቅማችሁም፣ ለህይወት የሚሆን ነገር የለውም ማለት ነው። እና መሪ በጣም ጸጋ ይብዛልህ። ትላልቅ ፖይንቶችን ያነሳው በራሳቸው መጽሐፍ አለን በሚሉ አባቶች ነው ስታነሳ የነበረው። ምክንያቱም ዮኒን ምን ሲለው ነበረ? የትኛው የቤተ ክርስቲያን አባት ነው አለ። መች ታውቅና አባትህን ብራዘር፣ መች ታውቃለህ? አባትህን እኮ አታውቅም። ይኸው መሪጌታ የጠቀሷቸው አባቶች እንዳለ የቤተ ክርስቲያን አባት የቤተ ክርስቲያን መጽሐፍ ጭምር ናቸው። ዮኒ ያወራውን የተናገረውን ሐሳብ በትክክል ክርስቶስ ኢየሱስ የክርስቶስ ኢየሱስ ማንነት በደንብ በሚገልጽ መልኩ የተጠቀሰ ማለት ነው። ስለዚህ የቤተ ክርስቲያንን አባቶች እንኳን አታውቅም። ብዙ ጊዜ ሲወራ የምንሰማው እስቲ አባት ጥቀሱ ይላል። መች ታውቋቸውና አባቶቻችሁ መች ታውቃላችሁ? አባትስ ከጠራን ከእግዚአብሔር ቃል ከነ ሐዋርያው ጳውሎስ ከነ ጴጥሮስ የሚለይስ አባት አለ እንዴ ብራዘር? ከነሱ የሚበልጥ አባት አለ? የለም። አባትነት ከጀመረ እኮ ከነሱ ነው መጀመር ያለበት። ወርዶም ይኸው መሪጌታ በደንብ አባቶችን ዘርዝሮ አስረይቶናል። እና ጸጋ ይብዛልህ መሪ። ምናልባት መሪ አይ ቲንክ ዩቲዩብ ነው እንትን ያልከው፣ ሰብስክራይብ አድርጉለት እዛ ላይ የጫነ ካለ ከስር ኮመንት ሲጽፍ እያየሁት ነበር። ሰብስክራይብ አድርጉ ምናምን ሲል የነበረው እና ዩቲዩብን ነው መሪጌታ እንደዛ ነው እያልክ ያለው? እዚሁ መርጌታ ክብር ለኢየሱስ የሚል ነው። በአማርኛ ክብር ለኢየሱስ የሚል ዩቲዩብ ላይ ነውና ሰሞኑንም ያስተማርኳቸው እዛ ጭኛቸዋለሁ። ነገረ ክርስቶስ ማን ነው በሚል ትምህርት ላይ ያስተማርኩትም ጥሩ ነገር ስላለ በዚያ እንዲያዩ ነውና በጣም ዳንዬ አንድ ነገር አሁን ያልከው ነገር በጣም ነው በትክክል ይህንን ለማደስ ነው ቤተ ክርስቲያኒቱን የዘረፏት። ቤተ ክርስቲያኒቱን እንደ ዘረፏት በአደባባይ እንደ ስጥ ነው ተሰጥተዋል። ያውም ሁለቱን ከዚያ የመጡበት ምክንያት ለካ ይህን ሊዘርፉ ነው የሚሉ ሰዎች ሁላሉ። ይህን ሊዘርፉን ነው የመጡ እና አሁን ምን ያድርጉ? ማደስ ይፈልጋሉ። አሁን ምን በማድረግ ፕሮቴስታንት ወንጌላውያንን በመሳደብ ሊያሳጡ፣ በመሳደብ የራሳቸውን ስም ሊያድሱ። አይታደስም። አንዴ ዘርፈዋታል ቤተ ክርስቲያን። አሁንም ኮሚሽን እያሉ እየጠየቁ ምን አለ ደምረው 40 ሚሊዮን ለምሳሌ ቢኖር 10 ሚሊዮን ብር ለእኛ ይሰጣላል። 40 ሚሊዮን ዘራፊዎች እንጂ እነዚህ አሁን የቤተ ክርስቲያን አማኞች ናቸው። የቤተ ክርስቲያኒቱ አባላት ናቸው። ይሄ ታይቶ ተሰምቶ የማይታወቅ በቤተ ክርስቲያኒቱ ታሪክ ለቤተ ክርስቲያን ጥላም ይዞ መባ አንሶላ አንጥፎ ምንም አድርጎ ይለምናል፣ ሙሉውን ይሰጣል። ምሳ እንኳ ከራሱ ነው የሚበላ፣ ከራሱ ከኪሱ ነው ለምሳ የሚያወጣው እንጂ ያ የእግዚአብሔር ገንዘብ ነው ብሎ ስለሚያምን ህዝቡ አይነካም። የእግዚአብሔር ገንዘብ ነው፣ የእግዚአብሔር ሀብት ነው ብሎ እግዚአብሔርን ይፈራል። እነዚህ ግን ኢየሱስን የሚሳደቡ፣ ደሙን ያክፋፉ፣ ደሙን የረገጡ ያችንማ ምን ዘረፏት፣ በሏት። አሁን እንደገና ለመብላት አሁን እንደገና ራሳቸውን አድሰው ምን ሊያደርጉ ሊበሉ ከዚህ በኋላ እየተነቃባቸው ነው።
እየተነቃባቸው ነው። ቤተ ክርስቲያን ከዚህ በኋላ ትነቃባቸዋለች። እነዚህ መናፍቃን ፈሪሃ እግዚአብሔር የነበረውን ሕዝብ ሌብነትን፣ አመፅን አስተማሩት። አመፅን አናስነካም ሲሏቸው ወጥተው እዚህ ደግሞ ሌላ ባለቤት የሌላት አድርገዋት ቤተ ክርስቲያኗን ይኸው ሲዘርፏት ይውላሉ። እየሰከሩ እየጠጡ ከልካይ የሌላቸው መንፈስ ቅዱስም የሌላቸው ለአእምሯቸው ለራሳቸው ዕውቀት ተላልፈው የተሰጡ ምን ያድርጉ? እየዘረፉ እየሰረቁ ወቃሽ መንፈስ የሌላቸው ሰዎች። ወቃሽ መንፈስ ከየት ይምጣ? ተለያቸው እኮ መንፈስ ቅዱስ ተለያቸው። ስለዚህ ቤተ ክርስቲያንን ጉቦ እየከፈሉ ቤተ ክርስቲያኑ እንዲታደስ ምን በሉ እያነሳሱ ነው እኮ ደላላ እየላኩ ቤተ ክርስቲያኑ እንዲታደስ እንትን እናድርግና እርሶም አንድ 2 እና 3 ሚሊዮን ብር ያገኛሉ። ከዛ ቲክቶከሮች ደግሞ የተወሰነ ያገኛሉ። እርሶ ተጠቃሚ ይሆናሉ። ምን ቸገረዎት እየተባለ ከዛ እንደሚገርም ገቢ ባለፈው አይታችሁት ከሆነ ገቢ 3 ሚሊዮን ወጪ 7 ሚሊዮን ከየት መጣ? ጌታ ሆይ እነዚህ አመፀኞች እግዚአብሔር ይፈርድባቸዋል። እና መጽሐፉ የሚለው 2 ባህሪ የእውነተኛ ትምህርት እውነት የገባቸው ሰዎች ክርስቶስን ምን ብለው ያውቁታል? 2 ባህሪ ሃይማኖተ አበው ላይ ምን ይላል? እንዲህ ይላል፣ ሃይማኖታችን መለኮት በባህሪው እንደታመመ እንደሞተ አይናገርም። 4 ነጥብ። ሃይማኖታችን በመለኮት በባህሪው እንደታመመ እንደሞተ አይናገርም። 2 ባህሪ። ይቀጥላል። በቀደመ ክህደታቸው አትናቴዎስ ደግሞ ምን አለ? የእስክንድርያው ሊቀ ጳጳስ አትናቴዎስ በቀደመ ክህደታቸው ላይ ሌላ ክህደትን ጨመሩ። ፍጡር ያደርጉት ዘንድ መድኃኒታችን መለኮት ታመመ፣ ሞተ ይላሉ። የሚታመም ፍጡር ነውና፣ የማይታመም የማይሞት ግን ፈጣሪ ነውና። አያችሁ ክፍል 4 ቁጥር 16 ላይ ከነ ምዕራፉ ነው የምነግራችሁ። ክፍል 4 ቁጥር 18 ላይ ደግሞ በመለኮቱ ሕማም ሞት የሌለበት እግዚአብሔር በነሳው ሥጋው ታመመ ሞተ ይባላል። ወልድ በመለኮቱ አይታመምም ሊሉ ይገባል። በመለኮቱ አይታመምም፣ በመለኮቱ አልሞተም፣ በመለኮቱ አልተቀበረም። መለኮት እንዴት ይቀበራል? መለኮት እንዴት ይበላል? እንዴት ይጠጣል? መለኮት እንዴት በታንኳ ውሃ ወንዝ ላይ ወንዝ መለኮት በመርከብ ይሄዳል እንዴ? በታንኳ ይሻገራል እንዴ መለኮት? ኧረ እግዚአብሔር ይፍረድባችሁ እናንተ። ኧረ በእውነት በጣም እኔ ዮኒን ግን ዮኒ ማኛ በጣም አደንቀዋለሁ በእውነት ገና በዚህ እንዲያውም እኮ ቁጭ ብሎ ብዙ የመማር እድልም ያገኘ አይመስለኝም። በጣም ብዙ ማለቴ ነው። በጣም ግን እግዚአብሔር ገልጾለታል። ይሄ ሰው እያመጣ ሲናገር ይገርመኝ ነበረ እና እንደዚህ ነው። በጣም ብንዘረዝረው የሚገርም ነው። 2 ባህሪ እያሉ የሚናገሩትን እንዴት አንድ ባህሪ የሚሉትን እንዴት እንደሚነቅፋቸው አልሞተም። ምን ይላል እናንተ ሃይማኖተ አበው ምዕራፍ ቁጥር ላይ መለኮት በባህሪው ታመመ ሞተ የምትል አንተ መለኮት በባህሪው ሞተ ታመመ የምትል አንተ እያለ ይሳደብና ከዛ እኛ ግን የባህሪ አምላክ ክርስቶስ ሰው እንደመሆኑ በሥጋ እንደታመመ በመለኮት እንዳልታመመ እናምናለን። በሥጋ ሞተ፣ በመለኮት አልሞተም።
ቃል በቃል ምን ላድርግ አሁን ከዚህ በላይ ወሬት ምን ላውራ ምን ልናገር ፍንትው ያለ አንድምታ ማያስፈልገው ትርጉም ማያስፈልገው እግዚአብሔር ተባረከ ይሁን እና ኦርቶዶክሳውያን ወገኖቼ ተረጋጉ ገድለ ክርስቶስ ሰምራ እንኳን ምን ይላል መሰላችሁ ገድለ ክርስቶስ ሰምራ የካቲት ምንባብ ቁጥር 24 ላይ የካቲት ምንባብ ቁጥር 24 ላይ ገድለ ክርስቶስ ሰምራ እንኳን ምን ላይ በመለኮቱ ሕያው ነው እንጂ መጽሐፍ በሰውነትህ አንተ ከሙታን ጋር ትሞታለህ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርክ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ አያችሁ ዳግመኛም በሥጋ ቢሞት መለኮቱ ሕያው ነው ገድለ ክርስቶስ ሰምራ ይሄን ይበል አዋረዳችሁ ይሄ ገድል በሁለት መንገድ የሰማነውን እንግዲህ ኤርምዬ እንዳይቆጣ ደግሞ በዝነ ልቦናችን ያሳድርብን አትበልም ይለኝና ለምዶብኝ ደግሞ እንደዚህ ይላለሁ ግን የሰማነው መልካም ነገር ስለሆነ በልባችን ይጻፍልን ልበል ዝም ብዬ ተባረኩብኝ እሺ መሪ ጸጋ ይብዛል ተባረክ የቀደሙ መልእክት አስታውሱለት የመሪን ዩቲዩብ ሰብስክራይብ አድርጉ ትጠቀማላችሁ በጣም እግዚአብሔር አምላክ ያስታጠቀው አባት ነው ለብዙ ትውልድ መማር ማወቅ ምክንያት ያደርገዋል እግዚአብሔር በሱ ላይ ባስቀመጠው ጸጋ እና ሄዳችሁ ሰብስክራይብ አድርጉ በደም ትጠቀማላችሁ ጌታ ኢየሱስ ይባርካችሁ ሌላ ኦርቶዶክሳዊ ካለ ግን መቀበል እንችላለን አይደል ወንድምነት መቆየት ሐሳብ አለ አይ ቲንክ ወንድምነት ዳንዬ ኤርማያ ቢዚ ሆናል ብዬ አስባለሁ ኦርቶዶክሳውያን ታስገባላችሁ ቤኪ እኔ አይ ቲንክ ወጥቼ ካልገባው አልችልም እና ያ ወይም ወንድምነት የሚቀጥል ከሆነ ስፋይን ማይቀጥል ከሆነ እና ማይመቸው ማይችል ከሆነ ደግሞ ወደ አንተ ጋር መገልበጥ ብችል ጥሩ ነው ብዬ አስባለሁ ወንድምነት እንትን ከሆነ ነው ቢዚ ከሆነ ማለት ነው ቢዚ ካልሆነ እዚሁ መቀጠል ይቻላል እዚሁ እንቀጥል መሰለኝ ቤካይ እኔ የመተኛት የቢጃማ ምናምን መንፈስለኝ እንደዛ ከሆነ ማስገባት ይችላለሁ በቃ እኔ ከታችሁ ላስገባ እችላለሁ ያ በነገራችን ላይ ቅድም የማን ነው ዮኒ ማኛ እንደጠየቀው ነገር ነበር ካስታውሳችሁ እሺ በክርስቶስ ጉዳይ ችግር የለውም በዛ በኩል ስለሚገኘው መዳን ወይም ደግሞ ተከታይም ተቀዳሚ የሚለው ቤዛ እርሱ የእግዚአብሔር ልጅ ኢየሱስ እንደሆነ እንበል ግን እናንተ ጋር ደግሞ ሌላ የመዳኛ መንገድ አለ ብሎት ነበር አይደል ያን ነገር ላለማስነካት ነው ባይዘው ልጁ በዚህ ልክ እንትን ያለውና በቃ ቶፒኩ ያን ነገር እንዳይነካበት ከመከላከል አንፃር ነው እንትን ያለው ዳንሻ ያለው የስ የሆነ ገጽታ ግንባታ ምናምን የሚመስል ነገር አለ ግን እውነት ዲና አይደረግም በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ እኔ አንዳንድ ሰዎች አላውቅም እኔ በኦርቶዶክስ ተዋሕዶ ቤተ እምነት ነገረድነት ከኛ ጋር ምንም የሚያግባባን የሚያስማማን አንድ የሚያደርገንም ነገር የለም ኤንድ በኦርቶዶክስ ነገረድነት ጉዳይ ላይ ጥያቄም ስላለን ነው አይደለም ሁላችንም ኤንድ ደግሞ ቅድም ብዬ እኔ ጋር ብቻ ነው ድምፅ የለም ይሰማል መሪ ይሰማል ቅዱሳን ይሰማል ድምፅ አለ ቆሞስ መሪ ይሰማል እኔ ጋር ተባረኩ ምንድነው ቅድም ብዬ የምንዳላ በኦርቶዶክስ ጉዳይ አንዳንዱ በሚለው እንትን ላይ ልውረድና እስቲ ድጋሚ ያስገቡኛ አንዴ ሶሪ በጣም እሺ አባቱ ሰው መቀበል እንድችል እሺ አባቱ እሺ ወረና ገባሽ ቤካዬ ግርር አንድ ሐሳብ አለኝ እሺ ቆይ ጨርስና ሐሳቤን ሐሳቤን ጨርስና ይቀጥላለሁ እሺ ስለዚህ ቅድም ላይ ምንድነው ዳንሻዬን እንዳስገባው
በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ሌላ አዳኞች እንዳይሉ ብቸኛ መዳኛ መንገድ እርሱ ጌታችን ኢየሱስ ክርስቶስ እንደሆነ እርሱንም በማመን ከእግዚአብሔር ጋር መታረቅን አሊያም ደግሞ የዘላለም ሕይወት እንደምናገኝ ከእርሱ ውጭ ሌላ አዳኝ አለ ብላ እንደማታስተምር ነበረ ዲናይ ለማድረግ የሞከረው ልጁ ራሱ ማለት ነው። ኦኬ የሞከረው ሰው ምንድን ነው? ያቺ ነገር እንዳይነካ ስለተፈለገ ነው። በኦርቶዶክስ ተዋሕዶ ቤተ እምነት በነገረ ድነት ጉዳይ እዚህ ንቆሞስ አሉ፣ መርጌታ ዳኒሻ ያለ ኤርሚ ሁሉም አሉ፣ ፓስተርም እዚህ ያሉ ራይት ሶ ሞር ስለሚያውቁት በዚህ ጉዳይ ሶ በዚህ ያላቸው ኦርቶዶክሳውያን ካላችሁ ተመስገን ያለው ወይም ደግሞ አምሹር ምንም አያውቅም እያስባለሁ በተለይ ቤተክርስቲያኗን በተመለከተ ማለት ነውና በክርስቶስ ኢየሱስ ብቻ እርሱን በማመን አይደለም በኦርቶዶክስ የሚዳለው በማመን ብቻ ይዳናል። በእርግጥ በኦርቶዶክስ ተዋሕዶ በስራ ይዳናል አይደል? በጥምቀት ይዳናል፣ በሜሮን ይዳናል። ምድር መንፈስ ቅዱስ ለመቀበል የግድ ሜሮን መቀበል አለበት ምናምን ነገር there is a process አለ ራሱ። ስለዚህ ድነት የሚቀበሉበት መንገድ ኢቭን እንኳን ከዚህኛው አንገል እንኳን ቢታይ ዊዳን እያይወረደ ቢታይ እንኳን በጣም ብዙ ጥያቄ ሊያስነሳ የሚችል ነገረ ድነት ያላት ቤተ እምነት ናት ኦርቶዶክስ ተዋሕዶ ማለት ነውና በማርያም በኩል እንደውም የማርያም የተሻለ ይመስለኛል። በኦርቶዶክስ ተዋሕዶ ቤተ እምነት ያውም ተኮንነው ሲኦል ወርዶ የነበሩትን ነፍሳቶች እነሱ በኃጢአታቸው ሞታ አይደለም ማርያም የምታጸድቃቸው ራይት የምታጸድቃቸው። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ከተመጣ በጣም ነገረ ድነት ላይ ብዙ ፋላሲዎች አሉ። ኢቨን እንኳን ለምሳሌ ኤፌሶን ምዕራፍ 2 ቁጥር 16 ይመስለኛል እና ጥልን በመስቀል ገለው አይደል ሁላችንም በአንድ አካል ከእግዚአብሔር ጋር አስታረቀን ይላልና ማለት ብቻ በጣም ብዙ ነገር ማንሳት ይቻላል። በጥቅሉ ብዙ ላለማውራት ነውና ማርያም በተሻለ ሞታ ለኃጢአተኞች በክርስቶስ ባለማመን ሰዎች ተኮነው ወደ እግዚአብሔር ምንድነው ወደ ገሃነም እሳት እንደሚወርድ ዮሐንስ በወንጌሉ አሳውቆናል። በጠቅላላ ፍርድ እንዳለበትም ጭምር ይናገራልና ነገር ግን ተኮንነው ገሃነመ እሳት ወርደው ሲያበቁ ከሲኦል በማርያም ለኃጢአታቸው መሞት ምክንያት እንደምታወጣ ለፍጥረት መጽደቂያ ሆና እንደተገኘችም ጭምር ቤተክርስቲያኗ ታምናለች። እሱ ብቻ አይደለም፣ በመስቀል ላይ የሞተው ኢየሱስ ሳይሆን መስቀሉ ራሱ በመሞት የነፍስ መድኃኒት እንደሆነም ታምናለች። ሰው ከኦርቶዶክስ ተዋሕዶ ቤተ እምነት ጋር በነገረነት ጉዳይ ከወንጌላዊ አማኞች ጋር ቆሞ ማውራት አይቻልም። ለዚህ ነው ዮኒዬ ትላንት በጌታ ሆኖ ዛሬ ላይ መጥቶ ጥቅስ እያወጣ ሲሞግት ስፔሻሊ ስለ ክርስቶስ ሁለት ባህሪ በአንድ አካል በታቅቦ ተገልጦ ስለመኖሩ ጉዳይ ጥቅስ እየጠቀሰ ከጥቅስ እያመጣ ምናምን ነገር ሲሞግት ስታዩ በቃ ጴንጤ ስለሆነ ነው ባጭር አማርኛ። እና ጴንጤ መሆን መታደል ነው። በጴንጤ ፊት የትኛውም ኦርቶዶክስ ሊቅ ነኝ የሚል መጥቶ ቆሞ ማውራት አይችልም። በየትኛውም በአምልኮ ብዩ ነገረ ድነት አጠቃላይ ክርስትናን በተመለከተ ጉዳይ ማለት ነውና ክብር ለጌታ ይሁን። ዳንሻዬ አባኮ ተባረክ። እሺ ቤካዬ ቆሞስ ሀሳብ አለኝ ሰምተናልና እሺ እድል ልስጥ። ሌላ ኦርቶዶክሳዊ ካለ ግን አንድ ቁጥር ሊጽፍልን ይችላል። መግባት ይችላል። አዎ ተባረኩ። በእውነት ደስ የሚል ጊዜ ነበረ። ጸጋ ይብዛላችሁ ወንድሞች። መርጌታም ጸጋ ይብዛለት፣ ዩኒየም ጸጋ ይብዛለት። ሁላችሁም መወዳችሁ ማከብራችሁ ወንድሞቼ ጥሩ ጊዜ ነበር። እኔ አንድ ነገር ልል የፈለኩት ምንድነው ልጁ ከተናገረው አንፃር ኢየሱስን የኦርቶዶክስ ኢየሱስን ወንጌላውያን ያውቁታል ብዬ አላምንምና እሱ ከሚለው አንፃር አሁን ትላንት ሄዶ የተማረው ኢየሱስና ድሮ የነበረበት ኢየሱስ በጣም እንደተቀላቀለበት እርግጠኛ ስለሆንኩ ነው ልጁ ግራ የገባ አታውቁትም ሲል የነበረውና እውነትም የምታውቁት አይመስለኝም ልል ነው። ምክንያቱም የኦርቶዶክስ ኢየሱስ በሕፃንነቱ ልጅ የሚገድል ነው ያው በታምረ ኢየሱስ እንደምናየው። እንዲሁም ደግሞ ትግራይ ላይ ጉንዳጉንዲ የሚባለው ላይ ደግሞ በወጣትነቱ መጥቶ ጠላ የሚጠጣ ሰንበት የሚከፍል ነው። ይሄን ኢየሱስ እናቴ ታውቁታላችሁ ብዬ አልገምትም። በሌላ መልኩ ደግሞ እንዳሉት ቀብር የሚያስፈጽም በየጊዜው እየመጣ ቀብር የሚያስፈጽም እወድሃለሁና እያለ ሰዎችን ሊሞቱ ሲሉ የሚመጣ
ኑ እያለ የሚወስድ ይሄን ኢየሱስ ታውቁታላችሁ ብዬ አላምንም። በሌላ መልኩ ደግሞ ከአብ ጋራ ከመንፈስ ቅዱስ ጋራ ዝቋላ ተራራ ላይ የሚታዘል አወይ ያዘሉት ኢየሱስን እኔ ታውቁታላችሁ ብዬ አላምንም። እንዲሁም ደግሞ ዘራብሩክም የዋጣቸው ከሶስቱ ሥላሴ አንዱ ወልድ ስለሆነ ኢየሱስን ሆነ የዋጣቸው እኔ ወንጌላውያን ያውቁታል ብዬ አላምንምና በሌላ መልኩ እንደገና እነ አቡነ ሐቢብን ጡቱን ያጠባ አፉን የሳመ እንደዚህ አይነት ኢየሱስ እናንተ ታውቃላችሁ ብዬ አላምንም እና ልጁ ከዚህ የተዛባ እንትን ያለበት ይመስለኛል። እናንተ የምታውቁት ፍጹም ሰው ፍጹም አምላክ የሆነው ቅዱስ የሆነው የሞተው ያረገው ደግሞ የሚመጣው የሚማልደው ሊቀ ካህናችን የሆነውን ኢየሱስ መጽሐፍ ቅዱስ ላይ ያለውን ነው የምታምኑት። እነሱ ደግሞ ይሄን አያምኑምና ዛሬም አምላክ ነው ብለው በሰማይ ይሄን ሰውነቱን ክደው ይመጣል እያሉ ግን ምልጃውን የሚክዱ ስለሆነ ሊቀ ክህነቱን የሚክዱ ስለሆነ ይሄን ወንጌላውያን ያውቃሉ ብዬ አላስብና ኢየሱስ በኦርቶዶክስ ዛሬም ማርያም ያቀፈችው ሕፃን ነው። ዛሬም ማርያም ያቀፈችው ሕፃን በየቦታው በየስርቻው የሚገለጥ ታቀፈው ማለት ነው። ዛሬም ከጡት ከመታቀፍ ያልወረደ ዛሬም ያልወረደ እንደውም ባለፈው አንዱ ሰባኪ ሲናገር የሰማው ወንጌላን አዳራሽ ምን ታደርጉታላችሁ ሙሉ ከነ ክብሩ የምታዩት እኮ ኦርቶዶክስ ቤተክርስቲያን እዛ እኮ ኢየሱስ የለም ከናቱ ጀርባ የሚገኘው እኮ ኦርቶዶክስ ላይ ነው አለ። ዛሬም እናቱ ጀርባ ነው ማለት ኦርቶዶክስ ቤት ዛሬም እንደታዘለ ነው። ከናቱ ወገብ ያልወረደ ወይም እቅፍ ያልወረደ ኢየሱስ አለ። ይሄን ወንጌላውያን ያውቃሉ ብዬ አላምንምና ከዛ አንፃር ነውና በሌላ መልኩ መጽሐፍ ምን ይላል? እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አይምሮ አሳልፎ ሰጣችሁ ይላልና ሰው እግዚአብሔርን ለማወቅ ባልፈለገ ቁጥር ወይም ባልወደደ መጠን ለማይረባ አይምሮ አሳልፎ ይሰጣል። ለክህደት ማለት ነው። ለክህደት ለእንዲህ አይነት እኔ የሚያሳዝነኝ ግን ቤተክርስቲያኒቱ ብዙ ደጋጎች አባት አሉባት። በአንድ በኩል ታሪክ አላት። ብዙ ነገር ብዙ መልካሞች አሏት። ኢየሱስን አትሰብክም ከሚል አንፃርና ቀላቅላለች ብለን ከምንለው አንፃር እንጂ ብዙ ጥሩ ሰዎች ብዙ መልካም ሰው ብዙ ሴት ያላት ናትና እንደነ አይነት እንዴት ለነዚህ ወንበዴ በር ከፍታ የነዚህ መጫወቻ መሆኗ ግን አንዳንዴ ያሳዝነኛል። ለነዚህ ወንበዴዎች ጌታን የካዱ ወንበዴዎች ለነሱ መጫወቻ መሆኗ በጣም የሚገርም እኮ ነው። የሚገርም በሯን ከፍታ ምን ያህል ማን መጫወቻ የሚያደርጋት መሆኗ በሯን ከፍታ አስገብታ እንደ አይነት ቁጭ ብለው ሳይማሩ ውዳሴ ማርያም በዛ እንኳን በቤተክርስቲያኒቱ ምንም ነገር በማቆጭ ብለው ሳይማሩ የቤተክርስቲያን አቀብተ እምነት የቤተክርስቲያን ጠባቂ ሆነው መቆማቸው በራሱ ቤተክርስቲያኒቱ ምን ያህል እንዳሳነሳት በጣም የሚያስቅ ነው። በጣም በሚገርም ይሄ በእውነት እነሱ ራሱ ቁጭ ብለው ሊያስቡበት ይገባል። ለእንደዚህ አይነት አሁን ተዋዶ ነው የወጣው በክርስቶስ ላይ እንግዲህ መለኮት ሞተ ሊለን ነው እንግዲህ በጣም እኮ ነው እግዚአብሔር ሞተ ማለት እኮ ነው። አብ ወልድ መንፈስ ሞቱ ማለት እኮ ነው። በጣም በሚገርም ሁኔታ ማለት ነው። እንደው የኔ ዘመን ይባረክ። ለእንደዚህ አይነት መዳረጓ ይሄ እንደዚህ አይነት ወንበዴዎች ቀማኛዎች በጣም አይሞሏቸውን የሳቱ ሰዎች መጫወቻ ሆናለች ነውና ዋናው ትልቅ የተናገርኩት ወንጌላውያን እንዲህ አይነት የሚገል የሚያጠባ የሚስም ጠላ የሚጠጣ እንደገና ደግሞ ጽዋ የሚከፍል ኢየሱስን እኔ ወንጌላውያን ያውቃሉ ብዬ አላስብምና ዛሬም ጀርባ ላይ ያለ ዛሬም እቅፍ ላይ ያለ ወንጌላውያን ያውቃሉ ብዬ አላስብም። መጽሐፍ እንደሚል ደረትና ደረቱ የብር እግሮቹ የነሐስ የሆነ ለዮሐንስ እንደተገለጠለት ጸጉሩ እንደ በረዶ የሆነ ኢየሱስ ዮሐንስ እንኳን ያ በሚያውቀው ሁኔታ አይደለም ለዮሐንስ የተገለጠለት እና ያን ኢየሱስ ነው እኛ የምናምነው እንጂ ዛሬም እቅፍ ላይ ያለ የማያድግ ሕፃን ኢየሱስ አንቀበልም። ክብር ለጌታው እንዳላበዛባችሁ ይቅርታ። እሺ ቆሞ ጸጋ ይብዛል። ተባረክ። እሺ ቢኒያም ሰላም ዳኒ ስላስገባኝ በጣም ነው ማመሰግን። ችግር የለም ብራዘር። ከየት ቤተ እምነት? እኔ ኦርቶዶክስ እምነት ተከታይ ነኝ። እሺ ኢየሱስን በደምብ ታውቀዋለህ? የኦርቶዶክስን ኢየሱስ? እንግዲህ ዳኒ
2 ጥያቄዎች ልጠይቅ ይፈቀዳል? ይህ ምን ትጠይቃላችሁ? እኛማ ልንጠይቅ ነው እኮ ብራዘር። ያ ወደ አንተ ጥያቄ እመጣለሁ ማለት ከተፈቀደ እያስፈቀድኩ ነው። አይ ና ብራዘር፣ መደበቅ አያስፈልግም ብራዘር። እሺ አሁን ልጁ ተመስገን በሌለበት ወደ 2 ሰዓት አካባቢ እያወራችሁ ዛሬ የተነሳ ሀሳብ አለ ቢኒ ካሌለ እውቀት ከሌለ ታች ሆነ ታፕታፕ ሼር የምታደርገው ብራዘር። እሺ ግን እሱ በሌለበት አታውሩ ማለት ነው። ተው ወዳጅ፣ አይዞህ መበርታት ነው። በቃ ልጁን ተውት። መበርታት ነው ያለበት። አቅሟችሁ አስወጥታችሁታል። በቃ ተውት። ዳኒ አይሻል? አይዞህ ወዳጅ፣ አይዞህ ብራዘር። ተጽናኑ። ሌላ ኦርቶዶክሳዊ በእውቀት ማውራት የሚችል አሁን በቃ ማለት ጋይስ የኛ ቤት ስም ማደሻ ቤት አይደለም። በቃ ይሄ ሰው እውቀት የሚገዛበት የሚማማርበት ምናምን ቤት ነው ብራዘር። እዛ ፋውል ሰርተ እኛ ጋር እየመጣ የኛ ቤት ጸባይ ማስተካከያ ቤት አይደለም ብራዘር። ፎሎ ምናምን ማግኛ ቤት አይደለም። በቃ ያለ እውቀት ከገባ ብራዘር ተጨምቀ ነው የምትወጣው። ምንም ጥያቄ የለውም።